ለብዙ ሴቶች ጸጉር የሌለው አካል እንደ ውበት መለኪያ ይቆጠር ነበር። ነገር ግን ሁሉም ሴት ሊኖረው አይችልም። አንዳንዴ ትልቅ ወሬ ለማስነሳት ትንሽ ጸጉር አካሏ ላይ ያላት ሴት ብቻ በቂ ነበረች። ማዲ ልዕልት ማዲ እንዳትጠጊ ከኔ ዞር በይ። ወይኔ ምንድነው ያረኩት? ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ክረምትም ወደ ሞራግ ግዛት ተመልሶ መጣ። የኢልቢሶቹ ግዛት ነበረ። ኢልቢሶቹም ለትልቁ የዓመት ድግስ በመዘጋጀት ላይ ነበሩ። የሚያብበው የዛፉ በዓል ነበረ። ሲመሽም አንድ ብቸኛ ምስል በድንገት ተከሰተ። ሊላ ነበረች ለየት ያለችው ኢልቢስ ሴት። ከእግር ጥፍሯ እስከ አናት ጸጉሯ ድረስ በጸጉር የተሸፈነች ነበረች። በየዓመቱም በዛ በዓል ጊዜ ሊና ሁሉንም ነገር ለማበላሸትና ለማተረማመስ ተወጣ ነበር። ይሄ የሚያስጠላ በዓል! ሁሉንም ነገር ነው ማጠፋው። እነዛ ኢልቢሶች ከኔ የተሻለ የሆኑ ይመስላቸዋል። ለማስመሰል ይስቃሉ፣ ለማስመሰል መልካም ይሆናሉ፣ ከዛም ከጀርባዬ ይቀልዱብኛል። አተራማሿ ናት፣ ኢልቢሷ ሌላ ናት። እንደገና ሁሉን ነገር ልታተራምስ ነው የመጣችው። ያዟት! ኃይለኛ አስማት ወደሷ ተወረወረ። እናም አውሎ ንፋስ ተከስቶ መጥቶ ወደ ውስጥ ከተታት። ወዲያውንም ወደ ሰዎች ዓለም ተከሰተች። ከፊቷም ትልቅ ቤተ መንግስት እያበራ አይኗን አደናገረው። ጸጉሯም በላዩ ላይ በመጠንጠሙ ማየት ሳትችል እየተምዘገዘገች ወደ ቤተ መንግስቱ ወደቀች። ማን ያለው? ፈጣሪ እንዳትጎጂኝ! በዛም ሞቅ ባለ ቤተ መንግስትም ሊና በድንገት ነቃች። እናም በሚያስተጋባው ድምጽ ደነገጠች። እህቴ፣ ይህ ቀሚስ ለኔ የተሰጠኝ ስጦታ ነው። ይህ ስጦታ አንቺን ከሚሆንሽ በላይ ለኔ በደንብ ይሆነኛል። ቆንጆ ስለሆንሽ ብቻ ሁሉም ያንቺ ይሆናል ማለት አይደለም። ከመስታወቱ ፊት ለፊትም ማሊ ተቀመጠች። እናም ውበቷን ለማበላሸት ይመስል ሜካፑን ፊቷን ተቀባ ጀመረ። እናም እያለቀሰች ነበር። ሊላም ቀስ ብላ እየመረረች ተጠጋቻት። እናም ልታረጋጋት ሞከረች። ግን ጸጉሯ ቅርብ ባለው ማቀስቀሻ ጋር ተያያዘባት። እርጂኝ! ይቅርታ እንድጠብቅኝ። እናም ፈጥና ጸጉሯን ቆረጠችላት። ትንሽ ሊጎዳሽ ይችላል። እሺ፣ የተጎዳሽበት ቦታ አለ? ዋው! ጸጉርሽ በዚህ ፍጥነት እንደገና አድጓል። ይህ እንዴት ሊሆን ቻለ? ሊላም ከመናገሯ በፊት አስነጠሳት። እናም ብዙ የኢልቢስ አዋራና ጸጉር ተበተረ። ማዲም ሳታስበው ያን ነገር ተነፈሰችው። እናም ሳታቋርጥ ማስነጠስ ጀመረች። ሁለቱም ሴቶች ተግባቡ። እናም መሳቅ ጀመሩ። በክፍሉ የነበረው ጭንቀትም በእነሱ ሳቅ ጠፋ። አንቺ ማነሽ?
ለምንድነው ወደዚህ የመጣሽው? ለየት ያልሽ ነሽ። ትኩረቴን ስበሽዋል። አንቺ አልፈራሽኝም? በፍጹም። ከዚህ ሁሉ ጸጉር በታች ውብ ሴት እንዳለች አምናለሁ። ጸጉርሽን ላበጥርልሽ እሺ? የማዲ መልካምነት ሊናን ለዓመታት ያልተሰማትን ደስታ እንዲሰማት አረገ። ለዓመታት ስትገለልና በሁሉም ስትገፋ ነበረ። በዛ ምሽት ሌላ ከማዲ ጎን ተኛች እና እየሳቁና እየተጫወቱ ነበር። ከዛም ሁለቱንም እንቅልፍ ጣላቸው። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ሲነጋም ማዲ ነቃችና ከአልጋዋ ወጣች። በድንገትም ፊቷ በጺም እንደተሸፈነና እጅና እግሯም በጸጉር እንደተሞላ አየች። ፈጣሪ፣ ይሄ በኔ ጸጉር ምክንያት እንዳይሆን። ወይኔ ወይኔ! ዝም ብለሽ ሂጂ። ማንንም አሁኑኑ ማግኘት አልፈልግም። እንዳንቺ ጸጉራም ሴትዮ መሆን አልፈልግም። ስለዚህ እንደነዛ ኤልቢሶች ናቸው ማለት ነው? ትቀልጂብኛለሽ፣ ትስቂብኛለሽ። ልታባርሪኝ አይገባሽም። ራሴ ሄድልሻለሁ። ሊናም በንዴት ወጣች። አይኗም በእንባ ተሞልቶ ነበረ። ምክንያቱም ማዲ የእውነት ጓደኛዋ መስራት ነበረ። ልክ በዛ ጊዜ ሊና በተዘናጋች ጊዜ በሰዎች ወጥመድ ተያዘች። እቺ ጸጉራም ሴትዮ ታስቃለች። ወደ ሰርከስ ብንወስዳት ጥሩ ይካፍሉን ይሆናል። ሊናም የእርዳታ ጥሪዋ በየቦታው አስተጋባ። ማዲንም ሰማችና ወደ ውጭ ወጣች። ጓደኛዋም ስትወሰድባት አየች። ልዕልት ማዲም ወዲያውኑ ራሷን ቀያየረች። እናም ሊላን ለማግኘት ወሰነች። በቅርቡም በመንገዷ ላይ የወዳደቁ ጸጉሮችን አየች። እናም ትከተላቸው ጀመረ። ላይላ! ጮሄባት ነበረ። ላገኛት ይገባል። ፈለጉን በመከተልም ማዲ ወደ አንድ ገበያ ደረሰች። በዛም ሰዎቹ ላይላን አስረዋት በገበያ ላይ ሊሸጧት እየሞከሩ ነበረ። ሰዎችም እየጮሁና እየተጫረቱ ነበረ። እኔ ገዛታለሁ፣ በዚህ አንገት ጌጥ እባክሽን። በፍጹም ይህ ጌጥ እናትሽ የሰጠችሽ ልዩ ስጦታ እንደሆነ አውቃለሁ። አሁን አንቺ ማዳን ማድረግ ያለብኝ ትልቁ አንገብጋቢ ነገር ነው። እስኪ ድራማውን አቁሚ። ይህን ጌጥ ልየው። ፈጣሪ፣ የእውነትም እንቁ ነው። ለሴትዮዋ ስጧት፣ የከፈለችበትን ታገኝ። ልክ ያኔም ዝናብ ይዘንብ ጀመረ። የማዲን ድምፅ ይቀያየር ጀመር። ወዲያውንም በወፍራም ጸጉር የተሸፈነች አስፈሪ አውሬ ትሆን ጀመረ። ሰዎቹም ደንግጠው ይሮጡ ጀመረ። ማዲም በፍራቻ ተውጣ በዝናቡ መሃል ላይ ተቀምጣ ነበረ። ላይላም ፈጥና ከፊቷ ተከሰተች። እናም በጸጉሯ ትመክትላት ጀመረ። ሩጪ! ዝናቡም መዝነቡን ቀጠለ። ማዲና ፒንክም እየሮጡ በአንድ ዋሻ ውስጥ ተሸሸጉ። እርስ በራስም ይሟሟቁ ጀመረ። እንዴት ይህን ሁሉ ጊዜ የሰው መገለልና ጥላቻን እንደተቋቋምሽ አላውቅም። ሁሌም እንደዚህ አልነበርኩም። ከዚህ በፊት በግዛቴ ውቧ ኢልቢስ ነበርኩኝ። ረጅም የሚያበራ ጸጉር ነበረኝ። ሁሉም መልኬን በመውደዱ ምክንያትም ትዕቢተኛ ሆንኩኝ። ማንም የኔ ጓደኛ ለመሆን የሚገባው አይመስለኝም ነበረ። በዛ ክረምትም ያን ዋንጫ በሁሉም ሰው ፊት ሳነሳ ልክ በዛ ጊዜ በእጄ ስር ጸጉር ይበቅል ጀመረ። በብብቴ ላይ ጸጉር በቀለ። ለየት ያለ ነበር። በጣም ያስፈራ ነበረ። ያኔም ሁሉም ይስቅብኝ ጀመር። በመናደድም ሁሉንም ነገር አተራመስኩኝና አጠፋው። ስለዚህ የኢልቢሶቿ ንግስት ረገመችኝ። እንደዚህ
ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጅዎ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ጉራም ሆኜም እንድቆይ ያደረገችኝ። ሁላችንም ስህተት እንሰራለን ላይላ፣ ግን አሁን የማያት ሴት ጀግናና መልካም ናት። በጣም ተቀይረሻል፣ የተሻለ ሆነሻል። አመሰግናለሁ ማዲ። አንቺም እንደዚህ ሆነሽ እንድቆይ አልፈቅድልሽም። ወደ ሞራኮ ስጄ ይሄን እርግማን እንዲነሳልሽ አደርጋለሁ። ዝናቡ አቁሞ ነበረ። ላይላና ማዲም አንድ ላይ ወደ ሞራክ መንገዳቸውን ፈለጉ። ወደ ሞራክ ሲደርሱም የቦታው ውበት የማዲን ትንፋሽ ሰረቀባት። ነገር ግን የኤልቢሶቹ ወታደር ወዲያውኑ ተከሰተ። እናም ሊያጠቋቸው እየተዘጋጁ ነበረ። ጸጉራሞቹ አውሬዎች ተመልሰዋል፣ እናጥቃቸው፣ ፍጠኑ! አቁሙ! እኔ የመጣሁት ምንም ነገር ላተራምስ አይደለም። ጓደኛዬ እርዳታ ፈልጋ ነው። በድንገት አንድ አስማታዊ ኃይል ወደ ሌላ ተወረወረ። ማዲም ፈጥና ደርሳ መከተችላት። ጓደኛዬን እንዳትጎጂብኝ። ነገር ግን ማዲ ሰው በመሆኗ የነካት አስማት ወደ አስፈሪ አውሬ ቀየራት። ያለማቆምም ትጮህና ታጥቃ ጀመረ። እነዚህን አስቀያሚ የጸጉር ፍጥሮች እናጥፋቸው! ሁላችሁም አጥቁ! አሁን በንዴት በመሞላቷ ማዲ ሙሉ ኃይሏን ተጠቅማ ሁሉንም ታጠቃ ጀመረ። ራሷንም መቆጣጠር አልቻለችም ነበር። አይሆንም ማዲ፣ አቁሚ! ማዲም ሌላ ተፈራው ወደ ነበረው ሰው እየተቀየረች እንደሆነ ተረዳች። ስለዚህ ጸጉሯን ተጠቅማ ማዲን ጠቅልላ ልታስቆማት ሞከረች። ነገር ግን ኃያል ሆና ጸጉሯን በትናት ከሰማይ ላይ ወረወረቻት። የሌላ ጩኸትም ይሰማ ነበር። በዛ ጊዜም ወደ ራሷ ተመለሰች። ሌላ፣ የኔ ጥፋት ነው። ይቅርታ ጎዳውሽ። እንዳትጠጉኝ። ራሴን መቆጣጠር አልችልም። ሁላችሁም እንዳትጠጉኝ። ማዲም እያለቀሰች ሮጠች። እናም ጸጉሯ ፊቷን ሸፍኖ ስለነበረው ማየት ባለመቻሏ ትወድቅ ጀመረ። ተራራ ላይም መውደቅ ጀመረች። ማዲ! ምስጋና ለላይላ ወፍራም ጸጉር ማዲን ወዲያውኑ ያዛት። ሌላም ማዲን ከዛ ተራራ ላይ ከመውደቅ በጸጉሯ ጎትታ ዳነቻት። እሷም መጎተት በአካሏና ጸጉሯ ላይ ህመም ቢያስከስተውም ተቋቋመችው። ጥለሽኝ እንዳትሄጂ። ለምንድነው ሁሉንም ነገር መስዋዕት ለኔ ያረግሽው? ምክንያቱም አንቺ ውዷ ጓደኛዬ ነሽ። አንቺ ብቻ ነሽ በትክክለኛ ያልቀለለችብኝና ጓደኛ ለሆናት የፈለግኩት። በዛ ጊዜም አንድ ሞቅ ያለ ብርሃን ተከሰተ። የኤልቢሶቹ ንግስትም በዛ ተከሰተች። ሌላንም ልታድናት ተምዘገዘገች። በጣም ረፍዷል። ይቅርታ ሌላ፣ ህመምሽ ምን ያህል ጥልቅ እንደሆነ አልተረዳውም ነበር። በስቃይ ለዘመናት ኖረሻል። ወይኔ ምስኪኗ ሌላ፣ ሁሉንም መገለልና ጥላቻ ለረጅም ጊዜ ተቋቁመው ነበር። ህይወቷ ከዚህ የተሻለ ሊሆን ይገባ ነበር። ማንም ቃላት አላወጣም ነበር። በሁሉም ፊት ላይ ድንጋጤና ሐዘን ይታይ ነበር። ጸጸትም ሞላቸው። ኤልቢሶቹም ላይላን ወደ ሰማይ አንሳፈፏት። እናም ወደ አስማታዊው ዛፍ አስጠጓት። በዛም የሚገባቸው ነፍሳት ብቻ የሚያርፉበት ቦታ ነበር። ሁሉም ሊሰናበታት አንገታቸውን ደፉ። እሷም ወደ አበባ ውስጥ ተዋጠች። ነገር ግን ከዛ አበባ ውስጥ
አንድ ሞቅ ያለ ብርሃን ወጣ። እሷም ከዚህ በፊት እንደነበረችው ውብና ማራኪ ሆና ወጣች። ቆራጥነትሽና ፍቅርሽ የሚያብበውን ዛፍ ሞቅ አድርጎታል። ይቅር ተብለሻል ላይላ፣ እና ሁለተኛ እድል ተሰጥቶሻል። አጣጥሚው ውዴ። አመሰግናለሁ ኢልቢሳ፣ አመሰግናለሁ በጣም። ማዲ ተመልሻለሁ። እኔ ነኝ ላይላ። ያጣሁሽ መስሎኝ ነበረ። ሁሉም ከተከሰተ በኋላም ሁለቱ ሴቶች ተቀየሩ። ይበልጥ መልካም፣ ጠንካራና ደስተኛ ሆኑ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀር አለ። ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማልቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንለው መጥተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ብትጠብቃላችሁ። ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው።